አንደኛ ሳሙኤል 5 ላይ ያለውን ቃል ሙሉን ብናነብ መልእክቱን እናገኛለን። አንደኛ ሳሙኤል 5 ላይ ያለ ቃል ነው። ከ5 እኔ የወሰድኩት 1 እና 2 ወስጄዋለሁ። እንደገና በመቀጠል 8 10 እና 11 ነው የወሰድኩት። እዛ ጋር ምን የሚለውን ነው እኔ ላይ ያነሳሁት። የወሰድኩት ወሰዱት የሚል አንድ አለ። ላይ ወሰዱት ይላል። አንደኛ ሳሙኤል 5:1 ላይ ምን ይላል? ወሰዱት ይላል። ምን? የእግዚአብሔርን ታቦት መውሰዳቸውን ይናገራል። ታቦቱ መወሰዱን ይናገራል። ታቦቱ ታልፎ መሰጠቱን ይናገራል። ታቦቱ አላስፈላጊ ቦታ መሄዱን ይናገራል። ታቦቱ ሄዶ በዲያቆኑ አጠገብ መቀመጡን ይናገራል። ታቦቱ ከአቤኔዘር ወደ ታልፎ ተሰጠ፣ ወደ አዛጦን ታልፎ እንደተሰጠ ይናገራል። ወደ ጠላት መንደር እንደተማረከ ታቦቱ ይናገራል። ታቦቱ ምን ሆነ? በማን? በጠላት ወስደው አለ ቦታው አስቀመጡት፣ አለ ስፍራው አስቀመጡት፣ መቀመጥ በሌለበት ቦታ ላይ አስቀመጡት። ከእስራኤላውያን እጅ ወጥቶ በጠላት መንደር ተቀመጠ። ከአቤኔዘር ወደ አዛጦን ታቦቱ ወሰዱት ይላል። በመቀጠል ወረድ ብለን ሲታይ ደግሞ ወደ አዞሩት ይላል። ወደ ጌት አዞሩት ይላል። 8 ላይ ታቦቱን እንደገና ለምንድን ነው ወደ ጌት ያዞሩት ብለህ ብትል ታቦቱ ተማርኮ በተማረከበት በዲያቆኑ አጠገብ ቁጭ ብሎ ታቦቱ ምን ያደርግ ነበር? ስራውን ይሰራ ነበር። ክብሩ ይገለጥ ነበር። የማን? የእግዚአብሔር ክብር ይገለጥ ነበር። ምን የሆነ ዲያቆኑ ውልቅልቁን እያወጣ ጣዖቱን እየሰባበረ እጁን እግሩን እያወለቀ ታቦቱ አጠገብ መቆም አልቻለም። ባንተና በለፊት ዋንቺ ፊት መቆም አይችልም። ክፋት መቆም አይችልም። ዲያብሎስ መቆም አይችልም። አጋንንት መቆም አይችልም። ሟርት መቆም አይችልም። አስማት መቆም አይችልም። ጨለማው መቆም አይችልም። በማን? ባንተና በእኔ አጠገብ። እናንተ ዛሬ ተንቀሳቃሽ ታቦት እኔ አንተ ነህ። እኛ ተንቀሳቃሾች ነን። ተንቀሳቃሽ ታቦቶች ነን። ባንተና በእኔ አጠገብ ክፋት ይኸው አክጦፈን እኮ ቅድም ምን ሆነ? በራሱ ምክር ምን ሆነ? ራሱን አጠፋኝ። ሃማ በራሱ ምክር ምን ሆነ? ራሱ ጠፋ። ስለዚህ ያ ማለት እኮ በለና ባንተ ላይ የትኛው ምክር ዝክር አይሰራም። በእኛ ህይወት ላይ አይሰራም። እንደዚህ የዲያቆኑ ታቦት የዲያቆኑ ካህናት የእስራኤል ታቦት በዛ በዲያቆኑ አጠገብ ተቀምጦ ዲያቆኑ ውልቅልቁን ሲያወጣ ይሄ ምን አይነት ጉድ ነው? ታቦቱ እኮ ጭራሹን እኮ ዲያቆኑን ሊያስቀምጥ አልቻለም። ውልቅልቁን አወጣ። እኛን ባጭ በባጭ አረገ፣ በሽታ በበሽታ አረገ፣ ጭንገፋ በጭንገፋ አረገ፣ ሞት በሞት አረገ። ምን ጉድ ነው? የእስራኤልን ታቦት ምን እናድርገው ብሎ መከሩ ይላል። ግራታ ከማጂ ጋር አደጋ እንደው ሲመክሩ ቢያድሩ ብሉ አንተ ላይ አይሰለጥንም፣ አንቺ ላይ አይሰለጥንም፣ በከተማው ላይ አይሰለጥንም። መፍትሄው ምንድን ነው? ከእኔና ከአንተ ከእኛ የምንጠበቀው ምንድን ነው? መቀደስ የሚሉት ነገር ስንቀደስ እግዚአብሔር በአንተ ላይ ይሰራል። ስትቀደስ እግዚአብሔር በመንደሬ ያልፋል። ስትቀደስ እግዚአብሔር በመድረኩ ያልፋል። ስትቀደስ እግዚአብሔር በከተማው ያልፋል። ስትቀደስ እግዚአብሔር በሰባቱ አህጉር ላይ ያልፋል። አለመቀደስ ግን ዋጋ ያስከፍላል። ምድሪቱ ውስጥ ቅድስና ስታጣ መቅሰፍት ይመጣል በምድር ላይ። ቅድስና መቀደስ ሚባል ቋንቋ አለ። ካልተቀደሱ እግዚአብሔር ክብሩን አይገልጥም። ክፋት ይበዛል፣ ሞት ይበዛል፣ ጭንገፋ ይበዛል፣ አደጋ ይበዛል፣ ችግር ይበዛል፣ መከራ ይበዛል። ለምን? የአለመቀደስ ውጤት ነው። የእግዚአብሔር ክብር ከቤቱ የሚሸሸው ለምንድን ነው? የአለመቀደስ ውጤት ነው። መድረኩ ሳይቀደስ ሲቀር፣ የሰው አእምሮ ሳይቀደስ ሲቀር፣ ከተማው ሳይቀደስ ሲቀር፣ ምድሩ ሳይቀደስ ሲቀር፣ አህጉራት፣ ነገስታት፣ ኃያላን ሳይቀደሱ በረከሱ ጊዜ በምድር ላይ ጭንገፋ ይበዛል፣ ሞት ይበዛል፣ አደጋ ይበዛል፣ ችግር ይበዛል። ስለዚህ ምን መሆን ነው የሚያስፈልገው? መቀደስ። ተቀደሱ፣ እግዚአብሔር በመካከላችሁ ያልፋል የሚል ቃል የለም? መቀደስ። ስንቀደስ እንበረታለን፣ ስንቀደስ እንባረካለን፣ ስንቀደስ ሰላማችን ይበዛል፣ ስንቀደስ እኛ በጦርነት ብርቱዎች እንሆናለን። እግዚአብሔር ቅድስናን ይፈልጋልና ቅድስና ለቤቱ ወሳኝ ነው። ቅድስና ለመድረኮቹ ወሳኝ ነው። ቅድስና መቀደስ ለአገልጋዮች ወሳኝ ነው። ቅድስና ለምእመኑ ወሳኝ ነው። ስለዚህ ሰው ምን መሆን አለበት? ለእግዚአብሔር መቀደስ አለበት። የአለመቀደስ ውጤት ነው ታቦቱን ታልፎ እንዲሰጥ ያደረገው። የአለመቀደስ ውጤት ነው በጦርነት እንዲሸነፉ የሆነው።
የዓለም መቀደስ ውጤት ነው። ጭንገፋ የበዛው፣ ሞት የበዛው፣ አደጋ የበዛው፣ ችግር የበዛው፣ ጦርነት የበዛው የዓለም መቀደስ ውጤት። አልተቀደስንም። በአንደበታችን አልተቀደስንም። በአኗኗራችን አልተቀደስንም። በኑሯችን አልተቀደስንም። ከተማው አልተቀደሰም፣ ረክሷል። ራቱ ኮማቴ ጋላሰባ። ስለዚህ በጌታ በኢየሱስ ክርስቶስ ምን መሆን ያስፈልጋል? በቱ መቀደስ። የቅድስና ሳምንት ይሁንልን። የቅድስና ወር ይሁንልን። የቅድስና ዓመት ይሁንልን። እንቀደስ። መቀደስ ያስፈልጋል፣ ቅድስና። ስለዚህ ምን አደረጉ? እነሱ ታቦቱን ይውሰዱ እንጂ ታቦቱ ስራውን አላቆመም። በአንተ እግዚአብሔር የጀመረውን አያቆምም። በአንቺ እግዚአብሔር የጀመረውን አያቆምም። በእኔ እግዚአብሔር የጀመረውን አያቆምም። ታቦቱ በእስራኤልም ሆነ ይሰራል፣ በፍልስጤም መንደር ሄዶም ይሰራል። ስራው አልቆምም። እግዚአብሔር ይሰራል። ኢየሱስ ይሰራል። መስራቱን አያቆምም። ክብር ለኢየሱስ ይሁን። ስለዚህ በሄደበት ሁሉ ይሰራ ነበር፣ ዛሬም ይሰራል። ባንተ ይሰራል፣ ባንቺ ይሰራል፣ በእኔ ይሰራል። በእያንዳንዳችን እግዚአብሔር ይሰራል። ሃሌሉያ! ያ መቅደሶች ነን እኛ። በእኛ እግዚአብሔር ይሰራል። ሃሌሉያ! እና ወረድ ብሎ ወደ ታዞሩት ይላል። ስላልቻሉት እኮ ነው። ዛሬ ጉልቻ ቢቀየር ወጡ ያው ነው አይደል የሚባለው። ጉልቻውን ይቀይሩት፣ ቦታውን ይቀይሩት፣ ታቦቱ እዛ ሄዶ ይሰራል። ወደ ጌት አዞሩት ይላል። ታቦቱን ወደ ጌት አዞሩት ይላል። እዛም ሄዶ ስራውን አላቆመም። ቦታው አይደለም ወደ ጌት ቢወስዱ፣ ቦታው አይደለም ወደ አዛጦን ቢሄድ፣ ቦታው አይደለም ስፍራው አይደለም ቦታው። አዎ አይሰራም። እዛም ወደ ጌት ሄዶ ይሰራል። ወደ አዛጦን ሄዶ ቢኖር ይሰራል። ጠላት መንደር ላይ እየሰራ ነበር የእግዚአብሔር ታቦት። በዲያብሎስ መንደር ላይ ይሰራ ነበር። በዲያጎኑ መንደር ይሰራ ነበር። በፍልስጤም መንደር ይሰራ ነበር። የእግዚአብሔር ታቦት የክብሩ መገለጫ፣ የማንነቱ መገለጫው ታቦቱ በገባበት ሁሉ ይሰራ ነበረ። ክብር ለኢየሱስ ይሁን። ኢየሱስ ይሰራ ነበር ታቦቱ። አሁን ዝውር ጠየቁለት ለታቦቱ ዝውር። እናዛውረዋል። ተመካከሉ። ፍልስጤማውያን ተሰብስበው ተመካከሉ፣ መከሩ፣ ዘከሩ። ምን አሉ? ምን ይሻላል? ወዴት እናድርገዋል? አይ አሁንስ እንግዳውስ አሁን ወደ አዛጦን ብናመጣ ይሰራል፣ ወደ ጌት ብንወስደው ይሰራል፣ አላቆመም። አሁንም ደግሞ የእስራኤልን ታቦት ወዴት እንውሰደው? ወደ አስቀሎና 8 ላይ ስታነበው ወደ አስቀሎና ይውሰድ ይህን ተባለ። የትም ሂድ ሃሌሉያ! የትም ይውሰዱ ይሰራል፣ የትም ያስቀምጡ ይሰራል፣ የትም ያስገቡ ይሰራል። የእግዚአብሔር ክብር